ያልሽው? እሺ እንዴ እኔም እኮ የሰውነት ክብር አለኝ። አሁን በጣም መስመርሽን አለፍሽ። ቆይ አንቺ ባገኘሽው አጋጣሚ ሁሉ እኔ ላይ መጮ ሳሮን ቤት ውስጥ ያሉ ሰዎች እንዳለ ፊታቸውን ስላዞርባት ወይንም ደግሞ ሳሚ የህይወትን ልጅ እንደሰረቀቻት እሷ እንደሆነች ሲነግራትኝ በዛም በመደንገጥ አይ አሁንማ የሆነ መላ መፍጠር አለብኝ፣ ስለዚህ ታመምኩ ብዬ መተኛት አለብኝ ትልና ይህን ውሳኔ ወስና ታምም ያለው ብላ የሆነ መድኃኒት በአፍንጫዋ ትከትና ፌንት በለው ትላለች። እናም ተደነጋግጠው ሆስፒታል ይወስዷታል። እናም ሆስፒታል ሄዳ ስትመረመር ይነስራታል በጣም በተደጋጋሚ። እናም ደግሞ ይሄን ስር ደግሞ የሚመጣው ደግሞ ከጭንቀት ነው፣ ጭንቀት ማቆም አለባት ብለዋል ይላታል ማለት ነው። እሷ ስትነቃ ማለት ነው። እንግዲህ ዳዊት ነው እንደዚህ ያለው። ከዛም በኋላ ስለዚህ ይሄን ነገር ማለት ደግሞ ትጨናነቃለች ስትባል ምንም አይነት ጥያቄ እንዳይጠይቋት ነበር ያደረገችው። ከሆስፒታል ከመጣች በኋላ እህቴ እባክሽን አትጨናነቂ፣ ተረጋጊ፣ እናም ደግሞ በቃ እስከምትድን ድረስ ከዚህ ቤት መውጣት የለብሽም፣ ስራውንም ታዩ ይላታል ዳዊት ማለት ነው። ወንድሜ አሁንማ እኮ እረፍት ማድረግ ነው የምፈልገው፣ ስለዚህ አልሄድም ትላል። እሺ በቃ ይኸውልሽ በቃ እኔ አንዳንድ ነገር ሄጄ ገዝቼ ልምጣና ፍሩት ነገሮችን ህዊ ጁስ ትስራልሽ ይላታል ማለት ነው። ምክንያቱም ዶክተሮች ጁስ ነገር መጠጣት አለብሽ ስላሉሽ ይላታል። እሺ በቃ ወንድሜ በቃ ተኝ ብሏትኝ እሺ ብላ ትሄዳለች። ህይወትም ቁማ ነበር ማለት ነው። እናም ሰላም ይላታል ማለት ነው ዳዊት። ከዛም በኋላ እሺ ዳዊት እንዴት ነች ሳሮን ትላል። ሳሮን ያው ጋክሽ እንደዛው ነች ይላታል ማለት ነው። ልውጣና አንዳንድ ነገር ገዝቼ ልምጣና ፍሩት ገዝቼ መጥቼ ጁስ ስሪላትኝ ይላል። እሺ በቃ ነገሮችን ቢያናድዱኝ በጣም ነው የምፈራው አሁን ላይ ይላል ማለት ነው። ህዊም እባክህን ዳዊት አሁን ደግሞ እኮ አሟታል ለምንድን ነው የማታው ትለዋለች ማለት ነው። ግን እኮ ጭንቅላቷን ሳይነካት አይቀርም ይላል ማለት ነው። ብድግ አድርጋ ያለፈውን ተውና እባክህን እህትም መንከባከብ አለብህ ትለዋለች ማለት ነው። ዳዊትም እንግዲህ ምን አማራጭ አለኝ ህዊ ያደረገችውን ነገር ሳስብ ራሴን መቆጣጠር ያቅተኛል ይላታል ማለት ነው። ህዊም ብድግ አድርጋ ይውልስ ለሱ ደግሞ በጥፊ መታት ይበቃሃል ትላለች ማለት ነው። ና ላይ መቆም የለብንም ትላንትና ክፉንም በጎንም አሳልፈናል፣ ስለዚህ ክፉን ነገር ጥለን በጎን ይዘን መራመድ ነው ያለብን ብላ ትለዋለች ማለት ነው። ግን እኮ ውስጤን ቢያለኝ ይሄ ጭካኔ ከየት ሊመጣ እንደቻለ አላቅም። በህይወታቸው ላይ ብዙ ነገር ብዙ ጥፋት ሊያጠፉ ይችላሉ፣ ግን ደግሞ መጥፎ ነገራቸውን እንዲያስታውሱ ሳይሆን ወደ ጥሩ ሁኔታ እንዲመጡ ማድረግ ነው ያለብን ትለዋለች። ህይወትም አንድ ነገር ከሆነ በጭንቀት ነው ነስሮም የመጣው በጣም ስለምትጨናነቅ ነው ብላኛለች። በዚህ ሁኔታ ከቀጠለች ደግሞ እኔ እንጃ ምን እንደሚፈጠር ብቻ በጣም ያስፈራል። ያለፈውን ነገር ሁሉ ተውና ተንከባከባት፣ ምንም ቢሆን እኮ እህት ናች ትለዋለች ማለት ነው። ዳዊትን ብድግ አድርጎ አይዊ ምን አለበት ሰው ሁሉ እንዳንቺ የዋህ ቢሆን፣ ልብ ከኔ የበለጠ ንጹህ እንደሆነ አውቃለሁ። አሁን ግን ለእህት ታስፈልጋታለህ። ሁሉን ነገር መበሳጨቱንም ተውና ወደ እህት ተመለስ ትለዋለች። ወይ አንቺን ያገባ እውነት እድለኛ ነው። ምክንያቱም በተናደደ ቁጥር ይሄን ደርጎ የሚያቀዘቅዝ ምክርሽን ስትመክሪው እድሜው ረጅም ነው የሚሆነው፣ ልክ እንደማትሰላም ማለት ነው። ትንሽ የተጋነነ አይመስልም ትለዋለች። ይኸውልሽ በጣም ሲያንስሽ ነው፣ እንደው ሌላ ማሞግሻ ባገኝ ከዚህ በላይ ማሞግስሽ በጣም ደስ ይለኝ ነበር። ዳኒቷን ወስዳለች ብላ ትጠይቀዋለች ማለት ነው። ግን እኮ አወጣጤ እኮ ፍራፍሬ ገዝቼ ጁስ እንድትሰርላት ነበር። ስራሽን በውበትሽ ፈዝዝ ድንዝዝ ብዬ ቁጭ አልኩኝ። ወዴት ወሬህን እየሰለክ ነው እንጂ በኔማ አታሳብ ትለዋለች ህይወት ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሊጣና ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። የህይወት መንገድ ዛሬም እንግዲህ ሳሮን ተንኮሏንና ድራማዋን እንደቀጠለች ነው ማለት ነው። ሳሮን አሁን ላይ ሁሉም ሰው ስላወቀባት ወይንም ሳሚም ስላወቀባት በተለይ የህይወትን ልጅ አንቺ ነሽ የወሰድሻት ብሎ ካላት በኋላ ግራ ተጋብታ አሁን ላይ ግን ምንድን ያደረገችው እኔ ግዴታ ታመምኩ ብዬ ማስመሰል አለብኝ ትላለች ማለት ነው። እናም የሆነ መድኃኒት ታመጣና በአፍንጫዋ ውስጥ ታደርጋለች። አፍንጫዋ ውስጥ ስታደርግ ደግሞ የነሰራት ይመስልና አረቡ ድረሱልኝ ነሰረ ትላለች ማለት ነው። እናም ዳዊትም ተደነጋግጠው ይመጣሉ። ከዛም በኋላ እየነሰራት ነው፣ ፌንትም ትበላለች። እናም ደንግጠው ወደ ሐኪም ቤት ይወስዷታል። ሐኪም ቤት ይወስዷትና ብዙ ጊዜ ስለምትጨናነቅ ነው ለዛ ነው። እናም ጭንቀት መተው አለባት፣ እረፍት ማድረግ አለባት ይሏታል ማለት ነው። እሷም ይሄን ነበር የምፈልገው፣ ምክንያቱም ጭንቀት ስለሆነ እነሱ ደግሞ ይሄ ነገር
እንዳይመጣ ስለዚህ ነገሮችን ሁሉ ይተውልኛል ብላ ነበር ያሰበችው። እናም መጨናነቅ እንኳን ስለማትፈልግ ስለዚህ ኬስ ማንም ማንሳት አይችልም ወይንም ደግሞ ሳሚም ይሄን ነገር ንገሪኝ ካንቺ ውጭ ማንም አያደርገውም እያለ ሲላትም ነበረ። አሁን ላይ ግን ይሄን ማለት አይችልም ብላ ነበር ያሰበችው። እናም አሁንም በቃ እንደዚህ ያልኩኝ ትንሽ ጊዜ ማስመሰል አለብኝ ትላለች። ነገር ግን ሳሮን ምንም አልታመመችም ጭራሽም። እና ግን ይሄን ድራማዋን ግን እህቷ አቃባታለች ማለት ነው፣ ወይም ደግሞ ሂሩት አቃባታለች ማለት ነው፣ ስራዋን ሁሉ ማለት ነው። እናም እንደዛ ያለች እየተኛችም እያስመሰለችም ነው። ጣና ይኸውልሽ ሳሮን አሁን እኔ ዝም ያልኩሽ አታጨናንቋት ስለተባለ እንድታገግሚ ነው የምጠብቅሽ እንጂ ያላደረግሽውን አደረግሽ አልተባልሽም ይላል። ይኸው ደስ ይበላችሁ፣ ይኸው እኔ ከሌለውበት የሌለውበት ነገር እያላችሁ ታመምኩላችሁ ትለዋለች ማለት ነው። ሳሚ ከአሁን በኋላ የሚያጨናንቀኝ ነገር መስማት አልፈልግም ትለዋለች ማለት ነው። ሳሚም ብድግ አድርጎ ይኸውልሽ አንቺን የሚመለከት ነፍ ጉዳይ አለ ፍጭ ትላለች። ሳሚ የሚደነግጥና አመሽ እንዴ ሳሮን አመመሽ ይልና ኡፍ ምን አይነት ነኝ አሁን? ቆይ ግን አታጨናንቋት ተብያለሁ። ለምንድነው ዝም ማለለው? ቢያንስ እንኳን እስከምታገምግም መጠበቅ የለብኝም ብሎ እራሱን ይጸጽታል። ዝም ከውጭ መጣና ከዛም በኋላ ስማ ተኝታ ነው ይለዋል። ማነው ቀስ ብሎ ሳሚን ብድግ አድርጎ አይ ሞታ ነው ቆንተ እያያት ለምን ትጠይቀኛለህ? አረ ጠላቷ ድብን ይበል ይላል ማለት ነው። ዳዊትም ማኮ ከአንደበትህ ጥሩ ነገር እንዳይወጣ እየተባልክ ይመስል ይሄው እንደዚህ ነህ ይለዋል ማለት ነው። ሳሚን ብድግ አድርጎ እኔ እኮ ግን ቆይ ግን የማይገባኝ ነገር ዳዊት ቆይ ሚስት እንደቀመው ይመስል እንደዚህ ጥምት አድርጋ ያስከኝ ግን ለምንድን ነው ይለዋል ማለት ነው። ተፈጠረ ሳሚ ተወኝ። ይኸውልህ እኔ እንደ መንደር ሴት ከአንተ ጋር መተናረክ ቃጨቅል በለው በቃ መነታረክ የሚለውን ያው ቅርታ ቤተሰብ አይፌር ያልመጣልኝም እና ስልችት አለኝ ይለዋል ማለት ነው። ቤት ውስጥ ከደበረ ለምንድነው ወጣ ብለን ለምን አይዋጣልን የሚለዋል ሳሚ ማለት ነው። ኧረ በእናትህ ተወኝ እስኪ ይኸውልህ አንተ ለስድብም ለድብድብም አትመጥንም ይለዋል ማለት ነው። አንተም ህይወትን እንደማትመጥናት ይኸውልህ አንተ ያኔ ቅዱስ ሲያጫውት እንዳልነበር አሁን ይሄ እርኩስ ማንነት ግን ደርሼበታለሁ ይለዋል ማለት ነው። ከአግብተህ ፈታል አሉ ይለዋል ማለት ነው። አንተ ስነስርዓት ያዝሽ ይኸውልህ ለሚሰማ ሰው እውነት ነው የሚመስሉት ተው ዝም በል ይለዋል ማለት ነው። እና ታዲያ የዋሻው ነው እንዴ ክፍለ ሀገር ላይ ቀለበት ያሰርክላት ልጅ የለችም? ግን የመጀመሪያ የፍቅሬ ሀሁ እያልክ ታዜምብናለህ ይለዋል ማለት ነው። ይኸውልህ ሳሚ አዳምጠኝ፣ መጀመሪያውኑ ይሄ መረጃ የሰጠን ሰው ተሳስቷል። ደግሞ አንተ ስትሰማው አዛብተን የተሰማው በፍጹም ቀለበት እንዳረክላት ከዛም በኋላ እንደሸመጠጥቃት ነው የሰማሁት ይለዋል ማለት ነው። ዳዊት ማለትም ሳሚ ማለት ነው። ሳሚ እና ዳዊት እንግዲህ አሁንም ቢሆን እየተጣሉ ነው። በምንም አይስማሙም። ጸባያቸውም በጣም ነው የሚጣሉት ብዙ ጊዜ ማለት ነው። ለምን እንደው አላቅም።